We have an opportunity to do something that could be ትራምፕ ጋዛን በሚመለከት የያዙት ውጥን ዓለምን እያስገረመ ነው። ትራምፕ ጋዛን እንደ ዱባይ እናድርጋታለን ሲሉ ተናግረዋል። ጋዛን ዱባይ የሚያስመስለውን የስማርት ሲቲ ተንቀሳቃሽ ምስል አጋርተዋል። በዚህ የስማርት ሲቲ ላይ ትራምፕ ሐውልት ጭምር በጋዛ እንዲቆምላቸው ታስቧል። ትራምፕ እንደ ዱባይ ጋዛን ውብ አድርገን ሰርተን የቱሪስት መዳረሻ እናድርጋታለን ሲሉ ተናግረዋል። ዓለም ላይ ያሉ ባለሀብቶች፣ ምዕራባውያን ጎብኚዎች፣ አፍሪካውያን፣ እስያውያን ጭምር ሙሉ ማለት ይቻላል ዱባይ መዝናኛ ማዕከላቸው ናት። ምዕራባውያን እጅግ ከሚደሰቱበት ትልቅ ስኬት አንዱ አረቦችን የምዕራባውያን እሴት ባህልና ፖለቲካዊና ኢኮኖሚያዊ ጉዳዮችን የሚያስፈጽሙበት ምቹ ከተማን ዱባይ ውስጥ መፍጠራቸው ነው። በዱባይ ውስጥ የወሲብ ንግድ ጭምር ይካሄዳል። በዱባይ ውስጥ አልኮል መጠጣት ሳይቀር ይፈቀዳል። የተባበሩት አረብ ኤምሬቶች የንግድ ከተማዋ ዱባይ በረመዳን ወቅት አልኮል በቀን እንዲሸጥ መፍቀዷ ይታወሳል። ዱባይ አሁን አሜሪካ ወይንም እንግሊዝ አሊያም ደግሞ ብራዚል ምዕራባውያን ለመዝናናት ሲሄዱ ምንም የሚያጡት ነገር እንደሌለ ሁሉ ዱባይም ቢመጡ ባይተዋርነት አይሰማቸውም። ምዕራባውያን እሳይ አረቦችን ሳይቀር አንበርክከን ባህላችንን ሸጥንላቸው ለአፍሪካውያን ብቻ አይደለም የሸጥነው ብለው በኩራት ይናገራሉ። በሌላ በኩል ለአረቡ መጻኢ ዕድል የሚጨነቁ አረብ ምሁራን ጭልጥ ያለ አረባዊነትን የካደ ምዕራባዊነትን የመሰለ ባህል ተሸካሚ ሆነናል፣ ራሳችንን አጥተናል ሲሉ በቁጭት ይናገራሉ። በቁዘማና በሐዘን ስሜት አረቦች ስለ ራሳቸው እንዲናገሩ የሚያደርጋቸው የዱባይ ባህል ቀስ በቀስ አረባዊነትን አጥቶ ጭልጥ ያለ ምዕራባውያን ባህል ማንጸባረቁ ላይ ነው። አረቦች የዱባይ ሲጨንቃቸው አሁን ደግሞ ጋዛ ከፊታቸው የወደፊቷ የምዕራባውያን መዝናኛ ማዕከል ሆና ለመምጣት በትራምፕ ታጭታለች። እንደሚታወቀው ዱባይ በግዙፍ ፕሮጀክቶቿና ለምዕራባውያን ስነ ልቦና በቀረበ ተግባሯ ዓለምን ጉድ አሰኝታለች። የዓለም ቅንጡ ሆቴል ቡርጅ አልአረብና ግዙፉ የፓልም ደሴቶች መኖሪያ ስፍራን እንካችሁ ብላ ዓለምን አስደምማለች። ዱባይ በብዛት የሚኖሩት የውጭ ሀገር ዜጎች ናቸው። ከዱባይ ውስጥ ካሉት ዜጎች ውስጥ የተባበሩት አረብ ኤምሬቶች ዜጋ ያላቸው ወይንም የዱባይ ተወላጆች 10 በመቶ ብቻ ናቸው። ብዙዎቹ የውጭ ዜጎች ናቸው። በዱባይ ካሉት ነዋሪዎች 90 በመቶ ያሉ የውጭ ሀገራት ዜጎች ሲሆኑ አልኮል ለመግዛት አማ አልቋይን ወደ ተባለች ከተማ መጓዝ ግድ ይላቸዋል። ሆኖም አሁን ዱባይ ለውጭ ዜጎች ምቹ ነኝ ከመጠጥ እስከ አሸሸ ገዳሜ ድረስ ብዙ ነገር አለ እናንተ ብቻ ነው እያለች ትገኛለች። ዱባይ ቀስ በቀስ ሕግ እያሻሻለች ለምዕራባውያን የተመቸች ከተማ ሆናለች። እርግጥ ዱባይ የመዝናኛ ከተማ ብቻ አይደለችም። የዓለም ዕውቅ ከበርቴዎች ጭምር ለኑሮ የሚመርጧት ከተማ ሆናለች። ሀብታቸውን፣ ንብረታቸውን ከመንግስታት ለማሸሽ እንዳሻቸው ወጥቶ ለመግባት ዱባይ የተመቸች ከተማ ናት። አንድ አሜሪካዊ ዱባይ ለመዝናናት ቢመጣ ኒውዮርክ ወይንም ዋሽንግተን ከሚዝናናው በላይ ምናልባት የበለጠ ተዝናንቶ ሊመጣ ይችላል። ለምን ቢባል በብዛት ዱባይ ውስጥ ብዙ የውጭ ሀገራት ዜጎች አሉ፣ ብዙ የመዝናኛ ስፍራዎችም አሉ። ብቻ ምዕራባውያን ያም አለ ይህ ለመዝናናት ወደ ዱባይ ካቀኑ ባይተዋርነት አይሰማቸውም። የሀገራቸው አይነት ስሜት ይሰማቸዋል። ዱባይ ምርጥ የምዕራባውያን መዝናኛና ተመራጭ ከተማ ሆናለች። ዱባይ በአካባቢው ካሉ የአረብ ከተሞች በተለየ ጥብቅ ሕግ ስለሌላት በበርካታ የውጭ ሀገራት ዜጎች ተመራጭ ከተማ ሆናለች። አሁን ደግሞ ሁለተኛዋ ዱባይ ከተማ እየመጣች ነው። ይህች ከተማ የምትመጣው ደግሞ አሜሪካው ፕሬዚደንት ዶናልድ ትራምፕ አማካይነት ነው። ጋዛን ዱባይ እናድርጋታለን የትራምፕ ትልቅ እቅድ ነው። አወዛጋቢው ትራምፕ በኤአይ ወይንም በሰው ሰራሽ አስተውሎት የተሰራ ተንቀሳቃሽ ምስል በማህበራዊ ትስስር ገጻቸው ላይ አጋርተዋል። ከኔታንያሁና ከቢሊዮነሩ ኢሎን መስክ ጋር ሆነው በዱባይ መልክ በተሰራ ከተማ ሲዝናኑ ይታያል። ልብ በሉ፣ በሰው ሰራሽ አስተውሎት የተሰራው የዱባይ መልክ ያለው ከተማ ያሁኑ የጋዛ ፍርስራሽ ከተማ ነው። በምስሉ ላይ የፕሬዝደንቱ ግዙፍ ወርቃማ ሐውልት በአውራ ጎዳናው ላይ ከፍ ብሎ የተቀመጠ ሲሆን አረንጓዴ ሻሽ ጭንቅላቱ ላይ ያሰረ ጺማም ወንድ ደግሞ በባህር ዳርቻው ላይ ሲደንስ ይታያል። ምንም እንኳን ቪዲዮ ተመሳስሎ የተሰራ ቢሆንም ትራምፕ አሜሪካ ጋዛን በረጅም ጊዜ ባለቤትነት እንደምትወስድ አስቀድመው የተናገሩትን የሚያሳይ ነው። የትራምፕ አማች የሆነው ጃሬድ ኩሽነር ባለፈው ዓመት በሃርቫርድ ዩኒቨርሲቲ ለተገኙ ታዳሚዎች ሰዎች ኑሯቸው መገንባት ላይ ካተኮሩ የጋዛ የውሃ ዳርቻ መኖሪያ ቤቶች ግንባታ በጣም አዋጭ ሊሆን ይችላል ሲል ነበረም። በጥቅምት ወር በትራምፕ መሪነት ከስምምነት ላይ የተደረሰበት ባለ 20 ነጥብ የጋዛ የተኩስ አቁም ሐሳብ ጋዛ መልሶ መገንባትና ምጣኔ ሀብቱን ማነቃቃት የሚል ሐሳብ ሰፍሯል። ከዚህ በተጨማሪ የመንግስት አስተዳደሩን የቀድሞው የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር ይመሩታል ተብሎ የሚጠበቀው የዓለም አቀፍ የሰላም ቦርድ እንደሚይዘው ይገመታል። ምንም እንኳን የሰላም ስምምነቱ አሁን መጠነኛ ችግር እየገጠመው ቢገኝም ቅሉ ጋዛን ዱባይ ማድረግ የሚለው እቅድ ግን አሁንም አለ።
ጋዛ 41 ኪሎ ሜትር ርዝመትና 10 ኪሎ ሜትር ስፋት ያላት ትንሽዬ ሰርጥ ናት። በሶስት በኩል የሚያዋስኗት እስራኤልና ግብጽ ጥብቅ ቁጥጥር ያደርጋሉ። በስተምዕራብ ከሜዲትራኒያን ባህር ጋር የምትዋሰን ቢሆንም የባህር መስመሩ በእስራኤል ቁጥጥር የተዘጋ ነው። ጋዛ በውስጧ ከ2 ሚሊዮን በላይ ሕዝብ ይኖርባታል። በሁለት ዓመቱ ጦርነት ከ90 በመቶ በላይ የሚሆኑት የጋዛ ህንፃዎች ወድመዋል ወይንም ጉዳት ደርሶባቸዋል። የጤና አገልግሎት፣ የውሃ አቅርቦት፣ የንጽህናና የጽዳት ስርዓቶች በጦርነት ወድመዋል። የተባበሩት መንግስታት ድርጅት ባለሙያዎች እንደሚናገሩት በጋዛ ከተማ ከባድ ረሃብ አለ። የተባበሩት መንግስታት ድርጅት አጣሪ ኮሚሽን እስራኤል ጋዛ ውስጥ በሚገኙ ፍልስጤማውያን ላይ የዘር ማጥፋት ፈጽማለች ያለ ሲሆን እስራኤል ግን የኮሚሽኑን ሪፖርት የተዛባና ሐሰተኛ በማለት ውድቅ አድርጎታል። በተለያዩ ብዙሃን መገናኛዎች እንደሚታየው አብዛኞቹ የጋዛ ክፍሎች ለሰዎች መኖሪያነት ከመሆን ውጪ ናቸው። ጋዛ ከተማ ከጦርነት በፊት 775 ሺህ ህዝብ የሚኖርባት ህዝብ በተጨናነቀ ሁኔታ የሚገኝባት ናት። አሁን ይህች የፈራረሰችውን ከተማ ትራምፕ መዝናኛ ስፍራ ላይ አድርጓት እያሰቡ ነው። ዱባይን በጋዛ ማለት ነው። ትራምፕ ይህን እቅዳቸውን ካሳኩ የምዕራባውያን ባህልና እሴት ለመቀበል ለብዙ ዘመናት ያስቸገረውን የአረቡን ክፍል በቀላሉ ለማስገበር አረባዊ አስተሳሰብን ወደ ምዕራባውያን አስተሳሰብ ለመቀየር ዌስተርናይዜሽንን በቀላሉ ለማስረጽ ይጠቅማቸዋል። በነሐሴ ወር በዋሽንግተን ፖስት የታተመ ሾልኮ የወጣ ሰነድ እንደሚያሳየው የጋዛ ሰርጥ ለ10 ዓመታት በዩናይትድ ስቴትስ ባላደራ ስር በመሆን በከፍተኛ ቴክኖሎጂ የታገዘች ከተማ የማድረግ ውጥን አለ። የጋዛ መልሶ ግንባታ ኢኮኖሚ ማሳለጥና ትራንስፎርሜሽን ትረስት የሚል ስያሜ የተሰጠው ይህ እቅድ በአጭሩ ሲጠራ ግሬት ይሰኛል። እቅዱ የእስራኤልና የአሜሪካ አማካሪዎች ነው የተባለ ሲሆን ከቶኒ ብሌር የዓለም አቀፍ ለውጥ ኢንስቲትዩት አባላት የተገኘ ሐሳብ ተካቶበታል። እቅዱ ተከታታይ ዘመናዊና በሰው ሰራሽ አስተውሎት የታገዘ ስማርት ከተሞችን ለመፍጠር ያቀደ ነው። በጋዛ ለመረጋጋት ውስጥ ደካማ የሆነ የከተማ እቅድ እጅ አለበት ይላል። በእቅዱ ስር የተጻፈው ጽሑፍ በትራምፕ የመጀመሪያ ፕሬዚደንታዊ ስልጣን ዘመን የተደረሰውን የአብርሃም ስምምነት በሚያመላክት መልኩ ከፈራረሰች የኢራን ተቀጥላ ወደ በለጸገች የአብርሃም አጋር የሚል ጽሑፍ አለው። ይህም መልሳ የምትገነባው ጋዛ በቀጠናው ግዙፍ የሰላም ጥረት አካል ሊሆን እንደሚችል ይጠቁማል። በፈቃደኝነት ወደ ሌላ ቦታ መዛወር የሚለውን ሐሳብም ያካተተ ሲሆን በዚህ ስር 1/4ኛው የጋዛ ሕዝብ ከሰርጥ ወጥቶ በምላሹም $5000 የመቋቋሚያ ገንዘብ እንዲሰጠው ነው የታቀደው። ይህ የጋዛን ነባር መሰረተ ልማት ለመጠበቅና ከተቻለም የቀጠናውን ማህበራዊና መልክዓ ምድራዊ አቀማመጥ ለመጠበቅ ከሚያለመው የፌኒክስ እቅድ በተቃራኒ ቆመ ነው። የፍልስጤም የኢኮኖሚ ፖሊሲ ጥናትና ምርምር ኢንስቲትዩት ዋና ዳይሬክተር ራጃ ካሊድ እንዲህ አይነት በቅዠት የተሞሉ እቅዶች አውዳሚ ለሆነ ካፒታሊዝም ክፍተት እየፈጠሩ ነው ሲሉ ይከራከራሉ። የአገሪቱ መንግስት የማቀድ አቅም አለው። ምን አይነት ጋዛ መገንባት እንደምንፈልግ ስንገነባ ምን ያህል እንደሚያስወጣ ማቀድ እንችላለን። ይህ የፍልስጤማውያን ርዕይ መሆን አለበት። የኔ ስጋት ወደ ጎን እንገፋለን የሚል ነው ሲሉ ለቢቢሲ ገልጸዋል። ጋዛ መልሶ ለመገንባት ፍልስጤማውያን ላይታች እያሉ ነው። ሆኖም በትራምፕና በባለሀብቱ ኢላን መስክ ሳይቀደሙ አይቀርም። ምክንያቱ ደግሞ ብዙ ሀብትና ንብረት ፍልስጤማውያን የትራምፕና የአጋሮቻቸውን ያህል ይኖራቸዋል ተብሎ አይጠበቅም። ለ13 ወራት ወደ 700 የሚጠጉ ፍልስጤማውያን የምህንድስና ባለሙያዎች ሲሰሩ የቆዩትን የመልሶ ግንባታ እቅድ የፌኒክስ እቅድ ተብሎ የሚጠራው ጋዛ መልሶ የመገንባት እቅድ በየካቲት ወር ይፋ አድርገዋል። እነዚህ ሙያተኞች አብዛኞቹ መቀመጫቸውን በተለያዩ ሀገራት ቢያደርጉም የተወሰኑት ግን አሁንም በፍልስጤም ይኖራሉ። በጋዛ ሰርጥ ባሉ አርክቴክቶችና መሐንዲሶች እውቀትና ልምድ ላይ የተመሰረተ ነው። በእስራኤል በወረራ የተያዘው ዌስት ባንክ የሚገኘው የቤርዜት ዩኒቨርሲቲ ተማሪዎችም ሐሳቡን በማዳበር ላይ ተሳትፈዋል። በማዘጋጃ ቤቶች ፖለቲካዊ ቁጥጥር የሚያደርገው ሐማስ በእቅዱ አልተሳተፈም። ዛሬ የፌኒክስ ፕላን ፈጣሪዎች የእቅዳቸው ጣፈንታ ተፎካካሪ እቅዶች ከመካከለኛው ምስራቅና ከሌሎች ቀጠናዎች መምጣታቸውን ተከትሎ ከእጃቸው እንደወጣ እንዲሁም የጋዛን የወደፊት ጣፈንታ ለመቆጣጠር እንደሚቸገሩ ያውቃሉ። የግብጽ ሚና ጋዛን መልሶ በመገንባት እቅድ ላይ ግብጽ ጋዛን መልሶ ግንባታ ጉባኤ ለማካሄድ አቅዳለች። ነገር ግን እስካሁን ድረስ አልተወሰነም። ምናልባት የገንዘብ ድጋፍ የሚያደርጉት ሀገራት ሳዑዲ አረቢያ፣ የተባበሩት አረብ ኤምሬቶች ትልቅ ነዋይ ስራ ላይ መዋላቸው ወደፊት በሚከሰት የጋዛ ጦርነት ውስጥ በቀላሉ ዶግ አመድ እንዳይሆን ማረጋገጫ ያስፈልጋቸዋል ይላል ቢቢሲ በሐተታው። አሁን ያለው የእስራኤል መንግስት ግን የፍልስጤም ሀገር መመስረትን አጥብቆ እየተቃወመ፣ ሳዑዲ አረቢያ ደግሞ ምስረታውን እየደገፈች የፖለቲካ መሰናክሎች አይኖሩም ብሎ መገመት የዋህነት ነው ሲል ቢቢሲ ስጋቱን ይገልጻል። እስራኤል ከተለያዩ ሀገራት የሚመጡ ባለሀብቶች በጦሩ ቁጥጥር ስር ያሉ ቀጠናዎችን መልሶ መገንባት ቢጀምሩ እንደማትቃወም ገልጻለች። ጃሬድ ኮሽነር በቅርቡ በእስራኤል ባደረጉት ጉብኝት አሁንም በእስራኤል ወታደራዊ ቁጥጥር ስር ባለው ግዛት አዲስ ጋዛ ስለመገንባት ተናግረዋል። ምንም አይነት የመልሶ ግንባታ ገንዘብ በሐማስ ቁጥጥር ስር ወደሚገኙ አካባቢዎች እንደማይሄድ ጨምረው ገልጸዋል።